ብቻ አደጋ ውስጥ እንደሆኑ ነው የነገረች። ዛሬ ምንም ቢሆን አለቅሽ። ደግሞ ምን ትሰሪያለሽ? ምንም እየሰራው አይደለም። ቶሎ በእንጅሎ ማለት ፀሐዩ ሲያበረታ ቶሎ ደርሰን እንምጣ። ተነሽ አልኩሽ። ያመመኝ ነው እኮ። ረፊ ሩታ ውጪ ከክፍሌ። ሁሉንም ነገር ያደረኩት ላንቺ ስለ እኔና አዲ ምንም ነገር የለን። ችግር አለብሽ? እስከ ኬንያ ነበር ማሰልፋችሁ። እንደው ፈጣሪ በመረቱ እንደው ይሰውራችሁ። ጊዜ የለንም አሁን። ጥያቄ የምትጠይቅበት ጊዜ አይደለም። በየሰዓቱ አይደለም እንዴ ብትጣሉት? ምን እንደሆነ እንኳን እኮ ምንም አናውቅም። አዎ ያቺ ቤዛ ከእጃችን አመልጣለች። አሁን ደግሞ ወደ ውስጥ ገብተን ናፍቆታችን እንወጣሽ። በቃ ክፋትሽን አቁሚና ከህይወት ይወጪልኝ። አዴ እባክሽ ንገሪኝ እንጂ በጣም ጨንቀናል እኮ። ምን ተፈጥሮ ነው? ቆይ ማን ይደወለልሽ? ምንድነው ያሉት? እነማን ናቸው? አደይ እባክሽን አታስጨንቂኝ። ቆይ ምንድነው የተፈጠረው? ማን ይደወለልሽ? እንደዚህ ስትሆኚ እኮ ውስጤ ነው የሚረበሸው። እባክሽን ንገሪኝ። ሄሉዬ እነ ለሊ አደጋ ደርሶባቸዋል። ምን እንደሆኑ እንኳን በግልጽ አልነገሩኝም። ወይኔ ሻው ምንድነው የማደርገው? እንዴ ቆይ አዴ ምንድነው የተፈጠረው? አልገባኝም። ምንድነው እሱ? ቆይ ማን ይደወለልሽ? አደጋ የተፈጠረው ደብረ ዘይት ነው እንዴ? ማን ይደወለችልሽ? እኔ እንጃ። የደወለችልኝ ልጅ ራሱ ድንጋጤ ውስጥ ስለሆነች ምንም ግልጽ አድርጋ አልነገረችኝም። ብቻ አደጋ ውስጥ እንደሆኑ ነው የነገረችኝ። እና ቆይ ሌላስ ምን አለች? ከዛማ ስልኩ ተዘጋ። እዚህ ቁጭ ማለት የለብኝም፣ በፍጥነት መሄድ አለብኝ። ቆይ ብቻሽንማ መሄድ የለብሽም። አቤ አብሮሽ ይሄዳል። አዴ ሄሉ እውነቷን ነው። በሰዓትማ ብቻሽን መሆን የለብሽም። በቃ አብሬሽ ሆናለሁ። ጭራሽ ስልኩ ተዘግቷል። እሺ ምንድነው የሆኑት? በቃ አደይ አትጨነቂ፣ አይምሮሽንም አታስጨንቂ። እነሱን እንደሆነ ፈጣሪ ይጠብቃቸዋል። እሺ ሄሉ ብቻ ፈጣሪ በሰላም ይጠብቅልኝ። ይኸውልሽ የኔ ቆንጆ አንቺ እዚህ ሆኚ እሺ። እኔና አዴዎትን ነገሩ ማጣራት አለብን እና በስልክ እናሳውቅሻለን። እሺ በቃ አቤ በፍጹም አይሆንም። እኔም አብሬያችሁ መምጣት ፈልጋለሁ። እዚህ ቤት ውስጥ ብቻዬን በፍርሃት ነው የምዋጣው። አብሬያችሁ መምጣት ፈልጋለሁ። አይሆንም የኔ ቆንጆ አንቺ እዚህ ቁጭ ብለሽ ስልካችሁ ላይ ዳግመሽ ደውዪ እሺ። አዲስ ነገር ካለ ደግሞ ደውለሽ አሳውቂ። ዛሬ ምንም ቢሆን አለቅሽ። ለሰራሹ ነገር በሙሉ ዋጋሽን ታገኛለሽ። እባክህን ኢንስፔክተር እዛ አትውሰደኝ። እዚህ የምፈልገውን ሁሉ አደርጋለሁ። ሁሉንም ነገር እነግራለሁ። እባክህን አትውሰደኝ እባክህ። ዝም በይ አንቺ ባብ። ሰፈሮስ በሙሉ የሰራሹ ነገር ደርሼበታል። መቼም ቢሆን ከእጅ አታመልጥ። ደግሞ ያ ወንድምሽ ያለበትን ትናዝዣታለሽ። እኔ በእውነት የት እንዳላለቅም ስለምንተወኝ እባክህ እባክህ። ወንድምሽ የት እንዳለ ማተናገሪ ከሆነ በሰራሹ ወንጀል እስር ቤት ገብተሽ እድሜ ልክሽ ነው የምትማቀቂው። ስለዚህ አሁን ትንሽና አንተራምጪ። ኢንስፔክተር እባክህ እግር ስር ወድቄ እለምንሃለሁ። ዳኒ ምንም ነገር አያውቅም። እሱ ምስኪን ነው። እኔ ነኝ እዚህ ነገር ውስጥ ያስገባሁት። እባክህ ስለዚህ ጉዳይ ጣቢያ ሄደን እናወራለን። ሰማሽኝ አይደለ? አሁን ልመናሽን ተይና መልፈስፍሽን አቁሚና ተነሽ ነው ወደ ጣቢያ። እባክህ ኢንስፔክተር ኧረ ተወኝ እባክህ። ተነሽ አልኩሽ እኮ። እሺ ያመመኝ ነው እኮ። ቤዛ አሁን መፍጠን አለብን። ይሄ ድብልብል ከተነሳ ሁለታችንም ዘብጥያ ነው የሚወስደን። አንተ እብድ እንዴት እዚህ መጣክ? ፖሊሱን ለብቻ መታው? ታዲያ አንቺን እህቴን ሲወስድሽ ከጀርባ ልልልል እያልኩ እንድሸኛችሁ ነው የሚፈልጊው? አመሰግናለሁ። እንዴ ምስጋናው በኋላ ይደርሳል። አሁን ከተነሳ እኛንም ይወስደናል። ለዛ መሄድ አለብን። እንዴ ሩታ አገኘሁሽ መሰለኝ። ዛሬማ እሰራልሻለሁ። እንዴ ሳሎን ቤት
ደግሞ ምን ትሰሪያለሽ? ደግሞ ስልኬን በእጅ ይዘሽ ምን አይነት ሴራ እያሴርሽ ነው? ምንም እየሰራው አይደለም። ተንባራ ይሄ ምን ማለት ነው? ሩታ እንዴት ነው ማለት ነው የምችለው? እሱ እኮ ብዙም እኮ እንደዚህ ነገር አታስብም ነበር። ዶክተር ሄሎ፣ ደህና ነኝ። አንተ ደህና ነህ? በሰላም ነው? ምን እንዴ? ማን? እኔ እንዴ? አረ በፍጹም እኔ እኮ ወደ አንተ መልእክት አላኩ እንዴ። በእውነት ዶክተር፣ እኔ ቆይ እንደዛ ለምን አደርጋለሁ? እኔ አላኩም በጭራሽ። እሺ በቃ አሁን አየዋለሁ። እንዴ ቆይ ማነው እንደዚህ ያደረገው? ጅብሽቅ ሊዲያ ናት የምትሆነው። ሊዲያ አረ ሮማኒ፣ አረ የጣየ መሰለ ሰውነትሽን ሸፈን አድርጊው። ይኸውልሽ በኋላ የለውበትም። እሺ ወደዚህ እንዳትዞር ልጨርሳሽ። ቶሎ በይ እንጂ ሮማኒ፣ ፀሐዩ ሲያበረታ ቶሎ ደርሰን እንምጣ። ጨርሻለሁ እኮ ምን ሆነ እንደዚህ የምታጣድፈኝ? ምን ላድርግ ታዲያ ሮማኒ? ይኸውልሽ እትዬ ከመጡ እኮ ይቆጡናል ብዬ ነው። አሁን ጨረሽ እንዴ? ልዙር? አዎ ጨርሻለሁ። ፀጉሬን ያስተካከልኩ ነው። እንደው እኮ ሮማኒ፣ እንደው እኮ ልፊ ቢልሽ ነው። እንዴት? አይ ወዲህ ነው ማለቴ፣ ያው እነ ሄሉ ጋር ነው የምንሄደው። ባዳ ጋር አይደል? እንደው መኳኳሉ ምን አመጣው ብዬ ነው። ያው እሺ ጨረስኩ እኮ። ትንሽ ብቻ ጠብቀኝ። እጠብቅሻለሁ ሮማኒ። አንቺን ያልጠበቅኩ ማንን ልጠብቅ ነው? በሺ ጨርሽ። ለማንኛውም እኔ ጓሩን በሩን ዘግቼ ልምጣ። እኔ የምልህ እሺ፣ ለትዬ ግን ነግረሃቸዋል አይደል? ኦራ ይኸውልሽ፣ ታውን ባላትዬን ሳያስፈቅዱ ከዚህ ቤት ንቅንቅ ማለት የለም። እሺ በቃ እሺ፣ መጣሁ፣ ጠብቀኝ። አይኔ አሁንማ ይቅር ሊናፍቃት ትብለው ድንገት። አንቺ በሽተኛ ነሽ እንዴ? በራንጎ ተሻገቢ ምን ትመስላለች? አንቺ ግን ምን አይነት ክፉና ባለጌ ሴት ነሽ? ቆይ ዶክተሩን ምን ያክል እንደምወደው ያወቅሽ እንዴት እንደዚህ ታደርጊያለሽ? ምረብ ታውሪ ሩታ፣ አልገባኝም። ኧረ እባክሽ ስለማወራው ነገርማ በደንብ ጠንቅቀሽ ታውቂያለሽ። ሴትዮ የምትናገሪ ከሆነ ተናገሪ፣ ካልሆነ ውጭ ከክፍሌ። ቆይ አንቺ እንዴት እንደዚህ ታደርጊያለሽ? ለዶክተር በእኔ ስልክ የማይሆን ቴክስት ለምን ትልኪለታለሽ? ፍቅሬን ለማጥፋትና የእነሱን ለማለያየት ለምንድን ነው የምትሞክሪው? አንቺ ብትወጂውም እኔ ምንም አይመለከተኝም። እኔም ከዶክተር ፍቅር ይዞኛል። ስለዚህ ከመንገድ ልታስቆሚኛች። ይኸውልሽ ዲዱ፣ እኔ አንቺን ፍቅር በደንብ ጠንቅቄ ያውቀዋለሁ። በእኔ ቀንተሽ ነው እንጂ ከኔ ጋር ለመጣላት ፈልገሽ ነው እንጂ የእውነት ወደሽው አይደለም። ይኸውልሽ ከአንቺ ጋር ቢሆንም እጣላለሁ። ዶክተሩ ያንቺን ቴክስት አይቶ ይጣላሻል። እኔ ደግሞ ይሄንን በማድረጌ በጣም ደስተኛ ነኝ። ይኸውልሽ ዲዱ፣ በእጄ ሰበብ ነው የምትሆኚው። እሺ አንቺ ልግጊ፣ ጭራሽ መታሽ። ረፊ ሩታ፣ ውጪ ከክፍሌ ሂጂልኝ ወደዛ። አለቅሽም ዲዱ፣ እገልሻለሁ። እናንተ ምን እየሆናችሁ ነው እንዴ? እናንተ ሁልጊዜ
ጊዜ የምትጣሉት ትማማቾች አይደላችሁ እንዴ? ጎረቤት እስከሚሰማ ድረስ እንዲጮክ ብላችሁ። ሩታ ምን ሆነሽ ነው እንደምታለቅሽው? ምንም አልሆንኩም እማዬ። ሊዱ እሺ አንቺስ ምን አድርጋሽ ነው እንደዚህ የምታደርጋት? ይኸውላችሁ ካልሆነ ግን ሁለትሽን መማማጋን ይዤሽ ሄደው። እቺ ሊዲያ ናታ በእኔ ስልክ እኮ መልእክት ልካበት ነው። ሩታ የምታወራው ነገር ትክክል ነው? ማሚዬ ሳላውቅ ነው ቴክስት ያደረኩት። ደግሞ ለራሱ አስበኝ ነው። ምን? እንዴት ነው በእሷ ስልክ መልእክት የምትልኪው? ይሄን ነገር ከማን ነው የተማርሽው? ቆይ ምን እያደረግሽ ነው ሊዱ? እንዴ ማሚ ደግሞ በይ ዝም በይ። ካሁን በኋላ እዚህ ቤት ውስጥ እኔ እያለሁ የእናንተ መጣላት ማየት አልፈልግም። በይ እህትሽን ይቅርታ ጠይቂያት። እንዴ ማሚ እሷ እኮ ናት። በይ ተነሽ ይቅርታ ቢያት። ገና ልጆች ናችሁ እኮ። ሩታ ደግሞ ምንም የምታውቀው ነገር የለም አይደል? በይ ሊዱ ተነሽ እህትሽን ይቅርታ ቢያት፣ እቀፊያት። ካልሆነ ግን የኔና አንቺ ዛሬ የመጨረሻ ቀን ነው የሚሆነው። እሺ አጥፍቻለሁ፣ ይቅርታ። ሁለተኛ ስልክሽን አልነካም። ጎሽ እንደዚህ ነው እንጂ በመሀላችሁ ሴጣን አታስገቡ። ሴጣን ገባ ማለት ደግሞ ህይወታችሁ ተበላሸ ማለት ነው። ይኸው እኔ ተናግሬያለሁ። እሺ ማሚ እኔ ካልደረሰችብኝ አልደርስባት። እሺ ወዴት ነው የምትሄጂው? ምን አገባሽ? አየሽ አይደል መልሶ ነው ማሚ። ወይ ጉድ! አዎ ማዬ በሰላም ተመልሻለሁ። አሁን ወደ ቤት እየገባሁ ነው። ይኸውልሽ ሁሉም ጉዳይ በሰላም ስለተጠናቀቀ ምንም ነገር እንዳትጨነቂ እሺ? እማዬ ለምንድን ነው የምትቆጪኝ? ይኸውልሽ እማዬ እኔ አንቺ እዛ ሆነሽ እንደምትጠረጥሪኝ አይደለሁም እሺ? ሁሉንም ነገር ያደረኩት ለአንቺ ስል ነው። እሺ እማዬ እንደፈለግሽው በቃ። ለማንኛውም አንቺ አትጨነቂ። ጉዳዩ ሁሉም ነገር ስለተጠናቀቀ ሌላውን ዝርዝር ደግሞ በኋላ ላይ አስረዳሻለሁ። ቻው። አይማን ወር ላይ ይላታል። ሌላስ የሚሰማ ስሜት አለ? እሺ በቃ እኔ ቢሮ ስለሆንኩኝ አሁን መምጣት ትችላለች። እኔ አያታለሁ፣ ችግር የለውም። እሺ እሺ። ዶክተርዬ እንዴት ነሽ? ቆይ እዚህ ምን ትሰሪያለሽ? ይኸውልሽ እኔ በጣም ብዙ ስራ አለብኝ። ውጭ ታካሚዎች እየጠበቁኝ ነው። አሁን ውጭ። እንደዚህማ አትቆጣኝ። ስትቆጣም አያምርብህም። ምን እያደረግሽ ነው ሊዲያ? ስነ ስርዓት ይኖርሽ እንጂ የኮ የስራ ቦታዬ ነው። እኔ እኮ ከዛች አደጋ ስታደርገው የነበረው ነገር በሀሳቤ የተመላለሰ ሲያስቸግረኝ ዶክተርዬ መድኃኒት ካለህ ብዬ ነው የመጣሁት። አንቺ ልጅ ያምሻል እንዴ? እኔና አዴ ምንም ነገር የለንም እንዴ? ችግር አለብሽ? ልጅቷ ንጹህ ልጅ ነች። ምንም የምታውቀው ነገር የለም። እኔ ስለ አዴ አይመለከተኝም። ያንተን ግን ሚስጥርህን ጠብቄ እንድቀመጥ ከፈለግ እኔ ማዘን ነገር በጠቅላላ ታደርጋለህ። ሊዱ ቆይ ምን ማድረግሽ ነው እንዴ? ቃልሽስ? እኔም ቃሌን የምጠብቀው አንተን የምፈልገውን ነገር ስታደርግልኝ ነው። አንቺ ህጻን ልጅ ነሽ እንዴ? ቆይ ምንድነው የሰውን ህይወት ለማበላሸት ቀንና ሌሊት እንደዚህ የምትደክሚው? ይኸውልሽ እኔ አንቺን ወሬ የምሰማበት ጊዜ የለኝም። እሺ ትሰማኛለህ? እኔ እብድ አይደለሁም፣ በጣም ብልህ ሴት ነኝ። እሺ ቆይ ምንድነው ለማድረግ እየሞከርሽ ያለሽው? ለምን አትይኝም? ይቅርታ ዶክተርዬ፣ እኔ የምልህን ነገር ካላደረክ ሁሉንም ነገር ታጣዋለህ። እኔ እንደምፈልገው ነገር ማድረግ ያንተ ምርጫ ነው። ካለዛ አንድ ስልክ ነው የሚጠበቅብኝ። እሺ ቆይ ምን እንዳደርግ ነው የምትፈልጊው? እሱ አሪፍ ምርጫ ነው። ምን መሰለህ ታውቃለህ ግን ዳይመንድ ምኑን ኩኩሻይ? እዚህ ቁጭ ብዬ ምን እንደማስብ እኔ ነው የምታስቢው? ሌላ ማንን ታስቢያለሽ? አንተ ደግሞ ሙዳት ያዝ። የምር ድብር ነው እሺ የምትለው? እንዴ የምን ድብርት ነው እንዴ? እኔ ሳላቅ ፍሙ ምን መፈገም ጀመርሽን? ሄራ አንተ ልጅ ምንድነው ከቅድም ጀምሮ ምላሴ ላይ የምትቆመው እንዴ? ሺ አመት አላወራ በየ አንቺ ምላስ ላይ ደግሞ ልቁም። ያንቺ ምላስ ማለት እኮ ሲኦል በይው። እንዴት እንዴት ማለትማ አስቆም እዩ። ተንፋሽሽ ራሱ ስታወሪ ደመራ ያቃጥላል። ሄራ እባክህ አወራ ማለት ነው በቃ። አቤት አቤት አይነውሃ። ያ ምን አይነውሃ? አይኑ እጅሽ ማለቴ። ኦራ በእናትሽ በቃ አታስጨንቂ። አንተ ጦሽ ነገር ነው እንዴ? ካንቺ ባልበልጥ ነው። ኧረ እየሄድክ በእናትህ። አቤት አቤት የዛሬ ነው ያደርገውና እዚህ ሰፈር ያሉትን ሴቶች ከዚህ እስከ ኬንያ ነበር ማሰልፋቸው። ኧረ ምን ነው የሸማቾች ዘበኛ ነበርክ እንዴ? ኧረ
ኧረ ጭዌ እኔን ኪፐር ሰላም ለዚህ ቤት፣ ሰላም ለጣሪያ ግርግዳው፣ ሰላም ለቆርቆሮ ብለናል። ይሚና ሄዱ እንዳትነሽ። አንቺ ማለት እኮ አራስ ሴት ማለት ናት። ይኸውልሽ በጊዜ ልጅት ያዝሽ። እንዳትነሽ። እንዴት ነሽ? ደህና ነኝ። ምን ይምጣላችሁ? ቡና ወይስ ሻይ? ኧረ እናትዋ ምንም አያስፈልግም። ይኸው አሁን ነው ቀምሰን የመጣ ነው። ልናወራሽ ብቻ ነው የመጣ ነው። ቆይ ምን ሆነሻል? ፊትሽ ትክክል አይደለም። አደይ የት ሄዳ ነው? ባቡሬና ለሊ ደህና አይደሉም መሰለኝ። አደይ ስልክ ተደውሎላት ተደናግጠው እንደወጡ ነው። እኔም ቢሆን ብደውልላቸው ምንም ሊያነሱልኝ አልቻሉም። ምን? ባቡሬና ለሊ አደጋ ደረሰባቸው? ቆይ ማን ነገረሽ? እኛም አላወቅንም። ወዲያው እኮ ነው ስልካቸው የዘጋው። በጣም ጨንቆኛል። ወይ ቆይ ለሊ ምን ሆነ ይሆን? ካልሆነ ወይ ለምን አንሄድም? አይ ሮማኔ ደግሞ የብለን ነው የምንሄደው። ሀገሩን አናውቀው። እንደው ፈጣሪ በምሕረቱ እንደው ይሰውራችሁ እንጂ። እውነቱን ነው ሮማን። እኛ የት እንዳሉ ስለማናውቅ እዚህ ቁጭ ብለን መጠበቁ ሳይሻል አይቀርም። ግን ቆይ ቦታው ርቅ የሚሆን ይመስላችኋል? እንጃ ሮማኔ። እንደው ስገምት አንድ የ6 የ12 መንገድ ቢሆን ነው። እስቲ አደይና አቤ ሲመለሱ የሚሆነውን ነገር እናያለን። ቆይ አቤ እንዴት አስችሎት ትቶሽ ሄደ? ለዛውንም እንዲታምሽ። አደይ በጣም ደንግጣ ነበረ። ለዛ ነው ተከትሏት ሄደው። ዩቲዬ ቆንጆ ቦታ ነው አይደለ? አሪፍ ነው። ምንም እኮ እኔ አንተ የምትወደውን ነገር አውቃለሁ አይደል? እንሻም ቶሎ ተጭና እንዴ። ቆይ እኔ ለመዝናናት እስከመጣሁ ድረስ ነበር ብታቻኩ ነው። እንደውም ገና በጣም ርቦኛል። ምግብ በልተን ምናምን ነው የምንሄደው። እሺ ልጅ ችግር የለውም። ዛሬ እንዴት ብዬ እችልሻለሁ፣ ግን ከዚህ በኋላ ምንም አይነት ችግር አልፈልግም። ይሄን ሁሉ ነገር ማድረግ ደግሞ ለአደይ ብዬ እንደሆነ አውቃለሁ። እኔ ግን ካንተ ጋር ስሆን በጣም ነው ደስ የሚለኝ። ቪዲዮ ብነሽ እንዴ? ይሄን ድራማሽን አቁም እንዴ! ሰው ያገል እንዴ ምን አደረኩኝ? እኔ እኮ ካንተ ጋር ስሆን ደስ ስለሚለኝ ነው። እንደውም እዚህ ካፌ ውስጥ ለምን ፍቅራችንን አጣፍተን አንጀምረው? ቆይ ስለምን ፍቅር ነው የምታወራው? እኔ እኮ እዚህ ካፌ የመጣሁት ነገሩን በሰላም እንድንፈታው። ፍቅር ነው የምትላለች? ይኸውልህ ዩቲ፣ እኔ የምልህን ካልሰማክ፣ እንደምፈልገው ካላዝናናኸኝ፣ ነፃነቴን ካልሰጠኸኝ ለሰፈር ሰው ሁሉ ነው እሺ ሄጄ ስምህን የማጠፋው። በቃ አታስጨንቀኝ። ይኸውልሽ እኔ አንቺን ዝባዝን ከዚህ ቁጭ ብዬ መስማት አልፈልግም። እሺ ቶሎ በይ፣ ካልሆነ ደግሞ እኔ ትቼሽ እሄዳለሁ። ጭራሽ ትተኸኝ ልትሄድ ነው? ይኸውልህ እንደፈለግኩኝ የማትንከባከበኝ ከሆነ የማታዝናናኝ ከሆነ ለዴቭ ደውዬ ከአደይ ጋር ስላደረጋችሁት ውርደት ነው እሺ የምነግርልህ። ሊዱ ዝም ብለሽ ያደይን ስም አታንሺ እሺ? ቆይ አንቺ እብድ ነሽ? እኔ ምን አድርጌሻለሁ? ለምን ደግሞ አትይኝ? ምንም አላደረከኝም። በቃ እኔ እንደምፈልገው ሁንልኝ። ያቺ ሩታ እርሳት እንዴ። ቆይ ምንድን ነው የምትዘባርቂው? ስለምን መርሳት ነው እያወራሽ ያለሽው? እዩትዬ አሁን ምርጫ አንተ ነው። ወይ እኔ እንደምፈልገው ትሆንልኛለህ፣ እኔ ታስደስተኛለህ። ካልሆነ ያንተን የሚይዛችንን አደይ ጉድ ነው የማወጣልህ። እሺ ይሄን ነው የምትፈልጊው? ደስ ይበልሽ፣ እንደፈለግሽ። እንደዚህ ሀሳቤ ስትቀበል እኮ እንዴት ደስ ነው። እኔ ቤዛ ደክሞኛል። እኔ ከዚህ በላይ መሄድ አልችልም። ኧረ እባክህ ብዙ የራቅን ነው እንደሚመስል። ሰፈሩን እኮ ነው የዞርን ያለ ነው። ቆይ እስከ መቼ ድረስ ነው እዚህ መንገድ ላይ የምንከራተተው? ቤቱን እስከምናገኝ ነው። ሰሞኑን ነገሮች እስኪረጋጉ ድረስ አንድ ቦታ መቀመጥ አለብን። እሺ ቆይ አሁን አልደረስንም? ደርሰናል። ትንሽ ይቀረን። ኧረ ፍቅር ዛሬ ደግሞ ከየት ታገኘሽ? የሁሉ ስንሰቃየት ነበርሽ። ቆይ ቤዛ ቆየ ጠፍታችሁ ነው? እየፈለግኳችሁ ነበርኩ። ከዚህ ላይ ያልተናነሰ ቦታ ነበርን። ቆይ አንቺ ምን እንደሆነ አልሰማሽም እንዴ? እኔ በምን አውቃለሁ? ሰው ሁሉ ነው የሚጠላኝ። ቆይ ምን ሆናችሁ ነው? እሱን በሰፊው እናወራለን። አሁን እገዛሽ ያስፈልገናል። ዳኒ ዝም ብላችሁ ተከተሉ። እዚህ መንገድ ላይ ከቆማችሁ ይዟችኋል። እኔን ተከተሉ። በዛኛው መታጠፊያ እንሂድ። ፍቅር ቆይ አንቺ እኛን ለማገዝ እንዴት አሰብሽ? እኛ እኮ እናንተን ማመን ትተናል። ዳኒ ጊዜ የለንም። አሁን ጥያቄ የምትጠይቅበት ጊዜ አይደለም። እውነትሽን ነው። ግን ፍቅር ይሄ ወጥመድ እንዳይሆንብን እኛ በጣም ደክሞናል። ሌላ መከራ አንችልም። ቤዛ እኔን እመኚኝ። እናንተን ማገዝ ብቻ ነው ፈልገው። አሁን ከዚህ ቦታ እንጥፋ። ጉሮሬ በጣም እየደረቀ ነው። ውሃ ጠምቶኛል መሰለኝ። ቆይ እዛ ጋር ሱቅ አይቻለሁ። ላምጣ መጣ። ቶሎ በይ ፍቅር፣ መሄድ አለብን። እኔ የምልሽ ቅምጥሌ፣ ወይ ማዘሯ ዳይመንድ እና ኩኩሻ እንዴት ናቸው?
ምን ይሆናሉ ብለሽ ነው? ዛሬ ይጣላሉ፣ ነገ ይታረቃሉ። ብቻ ነጋቸው ምን እንደሚሆን አደረጋላችሁ። በመጣላትስ እናንተ ትበልጣላችሁ። በየሰዓቱ አይደል እንዴ ብትጣሉት? አረ ማዘሯ ታውቂ የለ እንዴ? እኔ እኮ በጣም ነው የምወደው፣ ስለምቀና ነው። ሰላም ነው እንዴት ነህ? እድሜ ረጅም ነው ስናነሳ መጣ። ደግሞ ምን ሆነ ነው ግንባሩ? አይ ትንሽ እኮ ባጭር አድርጎኝ። ስለኔ ምን እያወራችሁ ነበር? ያው ሌላ ምን ይሆናል? ስለ አስቸጋሪነትክ ነው። ተይ እንጂ ስለ ባህሪማ ማዘር ባሰጣው ትፈርማለች አይደለም እንዴ? ማዘር በደንብ ነው እንጂ እኔ ልጅ ቅምጥል ልታናድድ ስለሆነ ነው እንደዛ ያለችው። አውቃለሁ ማዘር፣ እኔን ካላናደደችኝ እኮ አይሆንላትም። አሁን በቃ እዚህ ከምንቀመጥ ውጪ ዞር ዞር እንበል፣ የምናወራው ነገር አለ። ይኸውልህ ትሰማኛለህ? እኔን የመሰለች ልጅ ለመውሰድ ማዘሯን እጅ መንሳት አለብክ። ማዘሯ እኮ ድሮም የሰጠችኝ አንቺን አታውቂም እንዴ? ኪንጎ እውነቱን ነው። ከማንም በላይ ነው ፍቅራቸውን ነው የምደግፈው። በሉ አሁን ወጣ ብላችሁ ተዝናንታችሁ ነው። ማዘሯ ቤት ድረስ መጥቼ ቅምጥል እንደወስዳ ስለፈቀደችልኝ በጣም ነው የማመሰግነው። እኔ ኪንጎ ቅምጥልን ሁሌም ማስደስታታለሁ። ኧረ እባክህ አሾፍክ። እሺ ታያለሽ፣ እንደዚህ የምታደርግበት ቀን ሩቅ አይሆንም። አይ ኪንጎ አንተም እንደ ዳይመንድ ተጫዋቾክ። በይ ቅምጥል ያታስጠብቂው፣ ተነሽ። ማዘሯ እውነቷን ነው፣ ባታስጠብቂ ነው የሚሻልሽ። ቆይ እዛ ሄደን ምንድን ነው የምናደርገው? ይሄንማ ስንወጣ እነግርሻለሁ። አሁን አልነግርሽም። ደስ የሚል ቀን ነው የምናሳልፈው ዛሬ። እሰይ ልጆቼ በሰላም ሂዱ። እንግዲህ ከቤት ስትወጡ መንገዳችሁን ያውቃል። ማዘሯ ቅምጥልን ወስጃት አዝናናቻት ነው ማምጣት፣ እንዳትጨነቂ። ማዘሯዬ ማዝናናት የሚለው እኮ በዚህ በጼ ሊያዞረኝ ነው። ቢሆንስ እሱንም ቢሆን ማናየበት። ማዘሯ ታወቅ። ወይኔ አቤ፣ እኔ ልቤ እየፈራብኝ ነው። ምን እንደሆነ እንኳን እኮ ምንም አናውቅም። አሁንም ስልክ አያነሱም። ወይኔ አቤ፣ ጭንቅላቴ ሊፈነዳ ነው። አደይ እባክህ ተረጋጊ። እኔም እኮ በእነሱ ጉዳይ በጣም ተጨንቄያለሁ። መረጋጋት አለብን አሁን በቃ። ቆይ እሺ፣ አሁን ታዲያ የት ብለን ነው የምንፈልጋቸው? ደብረ ዘይት እንኳን እኮ የት እንዳሉ አናውቅም። ፈጣሪ እንዲጠብቃቸው መጸለይ ነው ያለብን በቃ። አሁን ሄሎ ለልዬ፣ ደህና ነሽ እህቴ? ይሰማሻል? ደህና ናችሁ? ቆየቱ ናችሁ ነው? አሁንም እዛው ናችሁ? አዎ ለልዬ፣ ደጋግሜ ስደውል ነበር ግን አታነሱም። እሺ በቃ እሺ፣ ነግራችኋለሁ። እሺ ስትረጋጊ ደውይልኝ። እሺ እነሱ ናቸው? አዎ እሷ ናት። በቃ አሁን አትጨነቁ ብላለች። ሂድና ለሄሉ ደህና እንደሆነች ንገራት። በጣም ተጨንቃ ነበር። በቃ አደይ፣ አንቺም ደግሞ ገብተሽ ረፍት አድርጊ። በጣም ደክሞሻል። አሁንማ ረፍት አደርጋለሁ። በጣም ጨንቆኝ ነበር እኮ። ለሄሉ ሂድላት በቃ፣ ባዶ ቤት ብቻ ናት። በቃ እሺ፣ ሰላም ሁኚ አደይ። እንደው እኮ ይልየው እንደው ጭንቀት አድርጎ ስለፈጠነች ነው እንጂ እንደው እኮ የሚያጨናንቅ ነገር እኮ የለም እኮ። አዎ ሄሉዬ፣ እንደውም ፈጣሪ በሰላም እንዳመጣቸው መጸለይ ነው እንጂ መጨነቅሽ ምንም ጥቅም የለውም። ምን ላድርግ ብላችሁ ነው? የማደርገው ነገር እኮ ቢጠፋኝ ነው። አይ ይልየው፣ ኧረ እባክሽን ተይ፣ አታማሪ። ህመምሽ ላይ በሽታ አትጨምሪበት። አታማሪ ጨምር። አቤ መጣ። ቆይ አደይ የት አለች? ስለ እነ ለሊ ምን አዲስ ነገር አለ? እንዴ አቤዋ፣ ኑ ተናገር እንጂ። ቆይ ምን ተፈጠረ? አዎ አቤ፣ ምንድን ነው የተፈጠረው? በጣም እኮ ነው የተጨነቅነው። ችግር አለ እንዴ? የኔ ቆንጆ አትጨነቂ። ይኸው አሽሮሚ አትጨነቁ። በቃ ምንም የሚደረስ አደጋ የለም። እሺ አሁን መንገድ ላይ ሆነን ለሊ ደውላ ነበርና ሁሉም ነገር ሰላም ነው። ውይ ፈጣሪ ተመስገን። እውነትህን ነው አቤ። እኔ እዚህ ቤት ውስጥ እኮ ላብድ ነበረ። አየሽ አይደል ሌሉ? አየሽ አስታወሽ? ለዚህ እኮ ነው ተረጋጊ ስንል ነበር። አየሽ ፈጣሪ እኮ ይጠብቃችኋል። በል በቃ አቤ፣ አንተ ከመጣኛ እንሂድ። እትዬም ደግሞ እንዳይቆጡ። እንዴ ትንሽ ቆዩ እንጂ ትንሽ ተጫውቱና ትሄዳላችሁ። አቤ ደግሞ እንደው እትዬ ስለሆኑ እንጂ ጥበቃንና ሰራተኛ ታንድ ወር አንድ ቀን ውጭ ማን ይፈቅዳል ብለህ ነው? በሌላ ጊዜ መተን እንጫወታለን። እሺ በቃ ምንም እንኳን በእነ ለሊ ምክንያት ተጨንቀን ባናወራም ስለጠየቃችሁን ግን አመሰግናለሁ። እንዴ ሄሉዬ፣ አንቺ ማለት እኮ እህታችን ማለት ነሽ፣ ግዴታችን ነው። አብዬ በል እንግዲህ እቺ ነው አብዬ በል እንግዲህ እቺ እምቦ የመሰለችን ልጅ ተንከባከበ። ይኸውልህ እዚህ እንደ ውጭ ሀገር አይደለም። ይኸውልህ የኛ ሴቶች እንክብካቤ ይፈልጋሉ። እሺ እንከባከባታለን።
ቤዛ መለጠችኝ ማለት ነው። ወይኔ ጭንቅላቴ። ሄሎ፣ አዎ እኔ ነኝ። ያቺ ቤዛ አመልጣለች። አዎ ያቺ ቤዛ ከእጃችን አመልጣለች። አላወኩም። ቤዛን ይዣት እየመጣሁ ነበር፣ ግን ከየት መጣ ሳይባል የሆነ ነገር ከጀርባ ይመታኝ። አይ መኪና ሰዎች እንኳን አይደሉም። አይሆንም፣ እነሱ ተጨማሪ የሚያስፈልጋቸው ልጆች አይደሉም። እኔ ራሴ ፍለጋውን ጀምረዋለሁ። አፍንጫቸውን ይዤ ነው ለህግ ማቀርባቸው። እኔ ከነሱ በላይ አደገኛ ነኝ። አሁን ነው እዚህ አካባቢ ያሉ ሰዎችን አናግራለሁ። እሺ ያቺ ቤዛ ከእጅ አመለጠችኝ። ቆይ እንዴት መጣ? እኔማ ሰርፕራይዝ ላደርግሽ ነበር። ምን ዋጋ አለው? አልተሳካልኝ። አረ ተሳክቶልሃል። ስለመጣ በጣም ደስ ብሎኛል። ቆይ የት ነበርሽ የኔ ፍቅር? ይኸውልሽ ስላንቺ በጣም ተጨነቄ ፍዝዝ ብዬ ነበር በሩ ላይ። ዴቭ፣ እኔም እኮ እያሰብኩ ነበር። በለሊ ምክንያት ተጨነቄ ነው መንገድ ላይ የቆየሁት። አሁን ግን ሁሉ ነገር ሰላም ሆኗል። እነ ለሊ ምን ሆነ? ማለቴ ምን ተፈጠረ? የሆነ ሰው ደውሎ ደህና እንዳልሆኑ ነገረኝ። ከዛ ደግሞ እሷ አትጨነቁ ደህና ነን አለች። ግን የደበቀች ነገር እንዳለ ያስታውቃል። ምን ይኖራል ብለሽ ነው የኔ ፍቅር? አንቺ ግን የት ነበርሽ? ስለ ሄሉ ነገር የለ እሷ ጋር ነበርኩኝ። እሺ በቃ አሁን ደግሞ ወደ ውስጥ ገብተን ናፍቆታችን እንወጣሽ። ከአንተ ጋር ሳወራ እኮ ሁሉ ነገር ሰላም ነው የሚሆንልኝ። ይህ አሁን ያስጨነቀኝ ነገር እንኳን እኮ ቀለል አለኝ። አየሽ አይደል ከኔ ጋር ስትሆኚ ፍርሃት ምናምን የሚባሉ ነገሮች ይጠፋሉ። እንዴ ያንተ ፍቅር እኮ ለኔ ሰላሜ ነው። ያው እንግዲህ ለጊዜው እዚህ ቤት ነው የምንቆየው። ቤቱ ትንሽ ቢጎሳቆልም ሌላ ምርጫ የለንም። አዎ ምንም አማራጭ የላችሁም። ኢንስፔክተሩ እንደዛ አድርጋችሁት ዝም ብሎ አይለቃችሁም። ፍቅር ልክ ናት እህቴ። ይሄ ነገር እስኪረጋጋ ድረስ ከዚህ ቤት መውጣት የለብንም። ደግሞ የምንፈልገው ነገር ካለ ፍቅር ይዛልን ትመጣለች አይደል እንዴ? ፍቅር ችግር የለውም ከጎናችሁ ነኝ። ዳኒ ግን የደከመ ትመስላለህ። ርቦሃል አይደል? አዎ በጣም ነው የራበኝ። ፍቅር እባክሽን ውጪና ከሱቅ አንዳንድ ነገሮች ገዝተሽልኝ ነይ። እሺ እኔ ወጥቼ የሚበላ ነገር ይዤ እመጣለሁ። እናንተ ግን ከዚህ እንዳትወጡ። ስሚኝ ቤዛ፣ ፍቅር ሱቅ መሄዷ ትልቅ አጋጣሚ ነው ለኛ። እሷ ለራሷ አቅድ ነው የፈለገችን። እኛ እሷ እስክትመለስ ድረስ እሷን ለመያዝ መወያየት አለብን። ዳኒ አንተ ልጅ እብድ ነህ እንዴ? ይህ እኮ አደጋ አለው። አንቺ የዋንሽ ቤዛ፣ እሷ ክፉ ልጅ እንደሆነች አታውቂም እንዴ? እኛን እኮ እንደ ጦር መሳሪያ ልትጠቀምብን ነው የምፈልገው። እኔም በሰሚ ነው የሚሻልሽ። አይሆንም ዳኒ፣ ፍቅር ውጭ ያለውን ሁኔታ እሷ ናት የምንነግረን። እሷን ከያዝናት ደግሞ ሰፈር ውስጥ ያለውን ነገር ማን ይነግረናል? ይኸውልሽ ቤዛ፣ እኔ ፖሊሱን ስመተው ከጀርባው ስለነበርኩኝ አላየኝም። ስለዚህ ጥርጣሬ ብቻ ነው። ለዛ እኔ ፖሊሱን ማታለል እችላለሁ ማለት ነው። አይ ወንድሜ፣ ሰሞኑ ግን ማሰብ ጀምረሃል። የነ ዳይመንድ ዱላና ድብደባ ጭንቅላትን አሰርቶታል አይደል? ቀል እየቀለልሽ መሆኑ ነው ጅል። እሺ አሁን ፍቅር ስትመጣም እንደምናደርገው? እሺ ምን እናደርጋለን መሰለሽ? አይሽ ቆይ ግን አንተ ባትኖር ማን እንደሚያስቀኝ ነበር? አይ ሮማኒ እውነቴን እኮ ነው። ይኸውልሽ እንደው ያንን ሽመሌን ይዤ ቢሆን ኖሮ እግርግሯል ወገብ ወገቧን ነበር ቀነጣጥሽ መለቃት። ወይኔ ያሹ ቀብራል። እንግዲህ ምን ማድረግ ይቻላል? የከተማ ልጅ ሆንም ብለው እኮ ነው። እነዚህ ምናቸው ነው የከተማ ልጅ የሚመስሉት? ይኸውልሽ አንዷ እኮ የለበሰችው እኮ ይኸውልሽ ተቀዶ እኮ በዚህ በኩል እኮ ጉድ እኮ ነው። እንደው ስፋት ውስጥ ብትይ ይኸውልሽ ተቀዶ እኮ ለእኔ ሱሪና ተነካልሲ እኮ ይሰራልኛል። ሮማኔሞች እንዴ ሌላ ሁለተኛ ሰው እኮ ውስጥ ይገባል እኮ ነው የምልሽ።
ኧረ ተው በቃ እሺ። ሆዴን እኮ አቆሰልከው። ይኸውልሽ ደግሞ እኮ ያናደደኝ የወንዱ ልጅ። የትኛው ልጅ ነው? እሺ ያ ሲባጎ ነዋ። እንደው ምን ያለበት ሱሪውን እንኳን በቅጦ ቢታጠቅ ሙጭሮ ባኔ እንደው ያንቦለበለ ቡታንታውን እያሳየ እኮ ነው የሚሄደው። ደግሞ ደህና ቡታንታ እንዳረገ ሰው ምን አለ ወንድ ልጅ እኮ ይኸውልሽ ቀበቶን ጠበቅ ቀሰር ሲያደርግ ነው የሚያምርበት። ገና ለገና እኮ ፋሽን እያሉ ነው እንደዚህ የሚሆኑት። አቤት ወይ ፋሽን ብሎ ዝም። ይኸውልሽ እንዲህ አይነቱን ነበር ይኸውልሽ በሳመ ቂጡን ገርፎ ውትድርና መላካው ያኔ ልክ ይገባ ነበር። ያሹ ቀብራለሁ። ኧረ ተው በቃ እሺ። እንዴ አሹ ሮማን የት ሄዳችሁ ነው? እኛማ የት ሆስፒታል ገብታ እንያት ብለን ነው። ቆይ አንቺ ግን ወዴት ነው የምትሄጂው? ዶክተሩ ጋር ነው የምትሄጂው? ፊትሽ ላይ ጭንቀት ይታያል። ከሊዱ ጋር ተጣላችሁ እንዴ? አይ ደህና ነኝ። እና ወይ ልትሄጂ ነው ሩቴ? እሬትም አልሄድም። ዝም ብዬ ትንሽ አየር ተቀብዬ ልምጣ ብዬ ነው። እኔ የምልሽ ሩቴ እትያሉ እንዴ? አዋለች። በቃ እኔ ልውጣ፣ ወክ አድርጌ እመጣለሁ። እንደው እቺ ልጅ ምን ሆነ? ያው እንደዚህ ኩርመት ያለችው ምን አገኛት? ውሻሹ አንተ ደግሞ ወሬ አልቀበም። እና ሄሉ እንዴት ናት? ተሻለ? ደህና ናት፣ ተሽሏታል። ሰሞኑን እየተመላለስኩ ስንከባከባት ነበር። ሰዎችን እኮ መንከባከብ ስትችይ የኔ ቆንጆ፣ እዛው እኚህ ካላንቺ ምንም ነገር ማሰብ አልቻልኩም ነበር። ቀኑ ራሱ ያላንቺ አይገፋም ታውቂያለሽ። እኔም ብዬ ካንተ ጋር ስሆን አለሜ ሙሉ ይሆናል። እንደዚህ ተናፍቀኛለህ ብዬ አላሰብኩም ነበር። አደይ አሁን እነ ለሊም ሰላም ሆነዋል። እኛም ደግሞ ይኸውልሽ እዚህ ተቀምጠናል። ከዚህ በኋላ ማንም ሰው ፍቅራችን እንዲያውቁ አልፈልግም። እሺ እውነትን ነው ዴቪዬ፣ እኔ የምፈልገው ይሄንን ነው። ግን አንዳንድ ጊዜ ነገሮች ሲበላሹ እፈራለሁ። ብቻዬን መሆን አልፈልግም። ፍርሃትሽን ሁሉ ለእኔ ስጭኝ እሺ? እኔ ጨርቃ በማንኛውም ሰዓት ደግሞ አጠገብሽ ደግሞ እነግርሻለሁ። እሺ እኔ ፍቅር፣ እኔም ካንተ ጋር መሆን ብቻ ነው የምመርጠው። በጣም ነው የምወድሽ። አንቺ ለእኔ ከማንም በላይ ነሽ። እኔም እወዳለሁ ዴቪዬ፣ ሁልጊዜም ያንተ ነኝ። ከእንግዲህ መለያየት የሚባል በእኛ ታሪክ ውስጥ የለም። እሺ የትም ስንሄድ አብረን ነው። ላለፈውም በጣም ይቅርታ። ፈጣሪ ያክብርልኝ ዴቪዬ፣ የኔ መጠጊያ አንተ ነህ። ምንም ነገር አታስብ። እዩትዬ፣ በዛሬው ውሏችን በጣም ደስ ብሎኛል። ድጋሚ እንደምንደግመው ደግሞ ተስፋ አረጋለሁ። አይውልሽ ልጁ በቃሽ። ከዚህ በኋላ መተሽ እንድታሸግሪኝ አልፈልግም። በቃ ክፋትሽን አቁሚና ከህይወቴ ውጪልኝ። እዩትዬ፣ እኔ ብትቆጣኝም ምንም ብታደርግም ልተውክ አልችልም። ደግሞ አሁን ላይ ምንም አማራጭ የለም። የኔ መሆን አለብህ። አትንኪ፣ ሰሚኛለሽ? አንቺ ለኔ ምንም አይደለሽ። አሁን ሰፈርሽ ደርሰሻል አይደል? ውረጅልኝ በቃ። እስቲ እዩትዬ ዝም በል በቃ። ይሄንን ፍቅር አምነህ ተቀበል። ስለ ፍቅር ነው የምታወራው? ሰሚኛለሽ? እኔ ካንቺ ጋራ ምንም የፍቅር ግንኙነትም ሆነ ምንም ነገር የለኝም። እሺ እንደውም ከዚህ በኋላ በነገረኝ በጣም ደስ ይለኛል። አረ ይሻላል። ወይኔ አሩታ እዚህ ጋር ቆማለች። ሁሉም ነገር አይታለች። እኔስ ዋናው የምፈልገው እሷ እንድታይ አይደል? ከዚህ በኋላ ሁለታችሁ አብራችሁ አትሆኑ ማለት ነው። አንቺ ሰይጣን ነሽ፣ ሁሉም ነገር አበላሽሽ። እሺ እንግዲህ እንደፈረደብክ ሂድና ባብላት። ከዚህ በኋላ የሁለታችሁ ነገር አብቅቷል። ሩታ ይኸውልሽ፣ አንቺ እንዳሰብሽው አይደለም። እሷ አንቺን ለማናደድ ብላ ነው እንደዚህ ያደረገች ያለችው። እኔ እኮ እሷን ፈልጊያታለሁ። እባክሽን ስሚ። ዝም በል። በአንደበት ስሜን እንዳታነሳ። በጣም አሳፋሪና ባለጌ ሰው ነህ። እሺ እኔ ላንተ ብዬ ከእህቴ ጋር ተጣልቻለሁ። ፍቅርህን በልቤ አምቄ ኖሬያለሁ። አንተ ግን ከእህቴ ጋር መኪና ውስጥ ተሳሳማለክ እንዴ? እኔ እኮ እሷን አልሳምኳትም እንዴ። እሷ ያስቸገረችኝ እኮ ነው አንቺ የመጣሽው። በቃ ዝም በል። አንተ በጣም ባለጌና አሳፋሪ ሰው ነህ። ከዚህ በኋላ ስሜን በአንደበትክ እንዳታነሳ እሺ? ህይወቴን ሁሉ አበላሽተከዋል። ሩታ እባክሽን ስሚኝ እንዴ። እኔ ንጹህ ሰው ነኝ ብሎ የሚያደርኩት ነገር የለም። ከዚህ በኋላ አይንክም ማየት አልፈልግም። ሂድና ከሊዱ ጋር ተሳሳም። እንዴ ሩታ እባክሽን ስሚኝ፣ ተረጋጊ። ቆይ ልቀቀኝ አልኩህ እኮ። ምን አይነት ጣጣ ውስጥ ነው የገባሁት? ዶክተር እየተረጋጋ። እሷ ጨካኝ ነች፣ ጥላ ሄደች አይደለ? እኔ ግን መቼም ቢሆን አልተውክም። አይወልሽ፣ ትሰሚኛለሽ? በድጋሚ አጠገብ እንዳደርሽ።
ይሄ በጣም ትንሽ ነው እንዴ? ተናግሬያለሁ። አጠገቤ እንዳትደርሽ። የሚያከላጠና ለማን ነው? ለፍቅር ብቻ ባልሆነ። አረ እህቴ እንዳንጎጃት። አታስብ ወንድሜ፣ እቀስላለሁ። አሁን መጣች መሰለኝ፣ ልደበቅ በቃ። ቀስ በይ እሺ፣ በእናትሽ። ምግብና ውሃ ይዤ መጥቻለሁ። ፖሊሶቹ አካባቢ ተሄደዋል። አሁን መረጋጋት ትችላለች። ዳኒ ምንድን ነው ያደረገው? ቤዛ ጎዳሻት መሰለኝ። ቆይ ምን ልናደርግ ነው? ይኸውልህ ዳኒ፣ እሷን ካላገትናት የምንፈልገውን ነገር አናገኝም። ፍቅር ቆይ አንቺ ቀስ ብለሽ አትመቻትም እንዴ? ልትገያት ነው እንዴ? አትጨነቅ፣ ቀስ አድርጌ ነው የመታኋት። አትጎዳም። አሁን ዝም በል ፍቅር